ሰላም ጤና ይስጥልኝ የተከበራችሁ የዜድ ሀበሻ ቤተሰቦች እንዴት ናችሁልኝ? ሰላም ነው ወይ? ሰላማችሁ ይብዛልኝ። ሁላችሁም ስለምታበረታቱኝ በቅንነትና በመልካምነት ላይክ፣ ሼር፣ ሰብስክራይብ እያረጋችሁ ስለምታልፉ ከልብ አመሰግናለሁ። ኢትዮጵያ ሀገራችን ሰላም ያርግልኝ እላለሁ ማለት ነው። እንግዲህ ሄርሜላና አብሬሽ እንግዲህ ይዤላችሁ መጥቻ ያለው ያው ሰሞኑ እንደነገርኳችሁ አብሬሽ ከቤት እንደወጣና እኔ ለራሴ ተከራይቼ መኖር እንግዲህ አለብኝ። እንግዲህ ከአሁን በኋላ ሩታ እንግዲህ ልጇን ይዛ መቀመጥ አለባት በማለት እንግዲህ እሱም እንግዲህ ቤቱን ለሷ ለቆላት እንደወጣ ሁላችንም እናውቃለን። እንግዲህ ሄርሜላ ያው እንግዲህ እኔ ጋ ኑር፣ እኔ ከአሁን በኋላ ከጎን መሆን እፈልጋለሁ እና ድጋሚ ደግሞ ሌላ ቤት መያዝ የለብህም። ስለዚህ አንተ በዛ ላይ ደግሞ ቤት መፈለግና መንከራተት የለብህም። ከኔ ጋር አብረህ መኖር ትችላለህ። አንድ ክላስ እሰጥሃለሁ፣ ምንም ችግር የለውም እያለችው ትገኛለች። አብርሻይ እኔ ብቻዬ መኖር ይሻለኛል፣ እኔ ሌላ ነገር አልፈልግም፣ እዚህ መኖርም ከአንቺ ጋር አልፈልግም እያላት ይገኛል። እሷ ግን ያው ሙጥኝ ብላ እንግዲህ ሰው ባል ነው እንግዲህ አብርሽ እንግዲህ የሩታ ባል ነው። ግን ይሄ ራሱ አይምሮዋ ላይ እንኳን ማሰላሰል እንኳን ያው እንትን አታስተውልም ማለት ነው። ምንም ችግር የለውም እና ምንም ነገር ቢሆን እንደ ቤትም የሆን ነገር የለውም። ግን ስለዚህ እኔ ዛሬ ምን አስቤ መሰለህ የጠራሁህ ትላለች። ምሳው ምናምን እንኳን ከዚህ ሀሳብ በኋላ የመጣልኝ ነገር ነው። ያው አቤልም እንግዲህ ደውሎ የሆነ ያለበት ነገርም እንኳን አነጋግሮኛል። ስለዚህ አሁን ከጎንህ እንደሆን ፍቀድልኝና አብረን እዚህ ቤት አብረን በፍቅር እንኖር ይበቃናል በማለት እንግዲህ ዶላብ አለ፣ አልጋ አለ፣ ሁሉም የተመቻቸ አለ። ለምንድነው ሳንተ ቤት ፍለጋ በየቦታው ስለምን ትንከራተታለህ? ቤት እያለ እያለች እንግዲህ ስለዚህ አሁን ቤት ተከራይተህ እወጣለሁ ብለህ የምትለው ነገር ለትንሽ ጊዜም ቢሆን ከኔ ጋር መሆን አለብህ። ለምንድን ነው? ስለዚህ እኔና አንተ የሚያገናኘን ነገር የለም። ስለዚህ እኔ አንድ ክፍል አለ፣ ያንተም አንድ ክፍል አለ፣ ቁም ሳጥን አለ። ስለዚህ ወጥተህ ትገባለህ፣ እኔ ጋር ትሆናለህ ብላ እንግዲህ እያሳመነችው ትገኛለች። አብርሽ ግን በፍጹም አልተዋጠለትም። አይ እኔ ለብቻዬ ሌላ ቦታ ተከራይቼ ነው እኔ መኖር ምፈልግ፣ እኔ አልፈልግም ከአንቺ ጋር መኖር፣ ጥሪሽን አክብሬ መጥቼ እንጂ እኔ ከአንቺ ጋር ለመኖር ፍላጎትም ሀሳቡም የለኝም በማለት እሷ ግን ሙጥኝ ነው እንግዲህ ሙጥኝ ነው ምንም ነገር። ስለዚህ ስራ ባለበት ሰዓት ትወጣለህም ስትለው አይ አይሆንም፣ እኔ አሁን ብቻዬ መሆን እፈልጋለሁ፣ እኔ እውነቱ ስነግርሽ ከራሴ ጋር ለመሆን ስለምፈልግ እኔ ብቻዬን ነው በአሁን ሰዓት መሆን ምፈልግ፣ መኖሩ ፈልጌው ነው፣ ሌላ ነገር ግን አስቤ አይደለም። ለእኔ ስላሰብሽልኝ፣ ለእኔ ከጎኔ ስለሆንሽ አመሰግናለሁ፣ ግን አብሬሽ መሆን ግን አልችልም በማለት እንግዲህ መልሶላታል ማለት ነው። እሷ ግን ለምንድን ነው ብላም ያው ብታሳምነውም ለእኔ ስላሰብሽልኝ በጎኔም ስለሆንሽ አመሰግናለሁ፣ እኔ ለጊዜው ሆቴል መሆን እፈልገዋለሁ፣ ራሴ ማዳመጥ እፈልጋለሁ በማለትም እንግዲህ መልሶላታል። እሷ ግን ምንም ነገር እንግዲህ አስቡ ማለት ነው። ድርቅ ብላ ከኔ ጋር ካልኖርክ እንደዛ ሳይሆን እረፍት ማድረግ ከፈለክ እኔ ምንም በጠብጥህ ነገር የለም፣ አንተ ጋርም አልደርስም። ስለዚህ አንተ ሆቴል ስትሆን የምትረበሸውም ነገር አንዳንድ ነገሮች የሚያስጨንቅህ ነገር ስላለ ከኔ ጋር ብትሆን የተመረጠ ይሆናል። በዛ ላይ ደግሞ ትንሽ ትልቁ ይመጣብሃል። በቃ በአንተ ህይወት ላይ ጥልቅ ብሎ የሚመጡ ሰዎች አሉና ለዛ ከኔ ጋር ብትሆን ግን የተመረጠ ይሆናል በማለትም እንግዲህ እያሳመነችው ትገኛለች ማለት ነው። ቢያንስ እኔ ጋር ብትሆን ማንም ደፍሮ እኔ ጋር ፍንክች ብሎ የሚመጣ የለም። ስለዚህ ከኔ ጋር አብረህ እንድትሆን እፈልጋለሁ። አንተ ግን ሆቴል ከተቀመጥክ በጣም ብዙ ሰዎች
የመጡ የሚበጠብጡህና የሚረብሹ ሰዎች አሉ። በሰው ህይወትም ጥልቅ ብሎ የሚገቡ አንዳንድ ሰዎች አሉ ትላለች። ጥልቅ ብሎ የሚገባ ማንም የለም ከአንቺ በስተቀር። አንቺ ነሽ መቼም እንግዲህ ሩታዬን እንግዲህ በዛ ላይ እንኳን ልጅ አሁን እንኳን ልጅ ይዛ እንኳን አላዘንሽላትም። ኧረ እሷ የልጅ እናት ናት። ባይሆን ብዙ ብዙ ነገር ይረዳታል፣ ያግዛታል። ልጅ የልጅ አላፍትና በጣም ከባድ ነገር ነው ብለሽ እንኳን አሁን እንኳን አላሰብሽላትም። በእርግዝናውም ጊዜ አላሰብሽላትም። ስለዚህ ማነው የሚረብሽ? የምትረብሽ ቁጥር አንድ አንቺ ነሽ ማለት ነው ሄርሜላ ማለት ነው። መቼም እንግዲህ ነገ ከነገ ወዲያ እኮ አንቺም እንግዲህ ወልደሽ ታየዋለሽ ማለት ነው። የልጅ አላፍትና በጣም ከባድ ነገር ነው እና አሁን አንተ ሆቴል መቀመጥ የለብህም። ብዙ ሰዎች ይረብሹሃል፣ እየመጡ የሚረብሹ በሰው ህይወት ጥልቅ የሚሉ ሰዎች አሉ እያልሽ ነው እንግዲህ። ከአንቺ በስተቀር እንግዲህ እስከ ዛሬ ድረስ ማንም መጥቶ እና አብርሽን ወይም እነ ሩታም የበጠብጥ የለም። አንቺ ነሽ እንግዲህ አብርሽን በየቦታው እንግዲህ እያማለልሽ አንዴ ደብረ ዘይት ቢሾፍቱ ደብረ ዘይት እያልሽ በቃ ማትወስጂው ቦታ የለም መቼም እንግዲህ ተከትለሽ አንቺ ነሽ የምታማልዩ። በእርግጥ አንቺ እንደምታማልዩ ቢሆን ድሮም ሄዶ ነበረ። ግን ልጁ ፍቅር ያለው እንግዲህ ያው ከሩታዬ ጋር ስለሆነ መቼም ልብ አንዴ አንዱ ካፈቀረ አፈቀረ ነው መቼም። ስለዚህ ምንም ማድረግ አይቻልም። አንቺ ግን ያው የጣርሽ ነው እንግዲህ ማታረጊው ነገር የለም። እንግዲህ አብርሽ ለማማለል ማሰሪው ማታረጊው ማትፈነቅሊው ድንጋይ የለም ማለት ነው። ግን ምን ዋጋ አለው? እንግዲህ የአብርሽ ልብ ወደ ሩታ ጋር ሄደዋል ማለት ነው። እሷን ነው እንግዲህ እውነተኛ ፍቅር እንግዲህ አብርሽ ያለው አስናን ከአንቺ ጋር ሳይሆን ከሩታ ጋር መሆኑ ሁላችንም እናውቀዋለን ማለት ነው። ቁልፍ እስካላገኙ ድረስ ማንም ከፍቶ አይገባም። ስለዚህ ለምን አንተ እዚህ ከኔ ጋር ሆነህ አታሳልፍም? ለምን ሰላምህስ እዚህ አታገኝም? ሰዎች ይበጠብጡሃል፣ ሰላምህም አይሰጡህም በማለት እንግዲህ ያው እንግዲህ እያሳመነችው ትገኛለች። እሱ ግን ምንም 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 በቃ በፍጹም ምንም ሊሆን አይችልም። እኔ ያረግሽልኝ ነገር ሁሉ ከጎኔም ስለሆንሽ አመሰግናለሁ፣ ግን አብሬሽ መሆን ግን በፍጹም እንዳታስቢው በማለት እንግዲህ ነግሯታል ማለት ነው። እኔ እኮ አንድ ክፍል እኮ አለ ፈርተኸኝ ከሆነ እኔ ራሴ ክፍል እተኛለሁ፣ እዚህ ደግሞ የእንግዳ ክፍል ነው። ስለዚህ እኔ አንተ ጋር ምደርስ ነገር የለም እኔን ፈርተህ ከሆነ እያለችው እንግዲህ እንዴት አይፈራሽም እናቴ? እንዴት አይፈራሽም? እንዴት አይፈራሽም? እንደዚህ እየሆንሽ ማለት ነው። ሴት ልጅ እንዴት ነው ራሷን እንደዚህ በዚህ ልክ እንደው ዝቅ አርጋ? አንቺ እኮ እንግዲህ እኔ እንጃ ሴት ልጅ ራሷ ቆፍጠን ብላ ራሷ ስታከብር ነው እንጂ እንደዚህ መሆን እኔ እንጃ። በአጠቃላይ አንቺ ሴት ልጅ ራሷን አስከብራ ፈላጊ ሳይሆን ተፈላጊ ስትሆን በቃ የተመረጠ ነው ማለት ነው። አንቺ ግን እንግዲህ ሙጥኝ ብለሽ ለዛውም የሰው ባል የልጅ አባት እንግዲህ አስቢ ማለት ነው። ግን እንደዛም ሆኖ አሁን እንግዲህ የጣርሽ ነው ማለት ነው። አሁን ራሱ ቢያንስ እኮ ከጎንህ ነኝ እያልሽ ነው እንግዲህ። ከጎኑ ነሽ። እሱ ግን ምንም አንቺ የምትይው ነገር አልተዋጠለትም። እኔ ብቻዬ መሆን ለራሴ እፈልገዋለሁ። እኔ ለራሴ ሆቴል ነው መኖር የምፈልገው። ሀሳቡም ስላመጣሽ ግን አመሰግናለሁ እያለሽ ይገኛል ማለት ነው። እንግዲህ የእሱ ሀሳብ ነው። ሰው እኮ የራሱ ሀሳብ አይከለከልም ማለት ነው። በዛ ላይ ደግሞ አብርሽ እንግዲህ ህፃን ልጅ አይደለም እንግዲህ የራሱ ጠንቅቆ ሁሉም ነገር ያውቃል። አንቺም ደግሞ እንግዲህ እግርህ ላይ ካልተነጠፍኩኝ እያልሽ እንግዲህ ማታሪገው ነገር የለም። እሱ ግን ምንም አልተቀበልሽም፣ አልተዋጠለትም። ምንም ማድረግ አይቻልም። እኔ እንደምጨነቅ እኛ ከጎንህ አይደለንም ወይስ ምን እያሰብክ ነው? እኔ እንደዛ አስቤ ሳይሆን ሌላ ነገር አይደለም። እኔ ራሴ ብቻዬን መሆን እፈልጋለሁ። ወይስ እዚህ ነፃ አልሆንም ብለህ ነው? ወይስ እኛ ከጎንህ እንደሌለን እያሰብክ ነው? በማለትም ስትጠይቀው እኔ ሁላችሁም ከጎኔ እንደሆናችሁ አውቃለሁ።
ግን እኔ የምፈልግ እዚህ ቤት መኖር ሳይሆን ብቻዬን መኖር እፈልጋለሁ እያላት ስለዚህ ሆቴልም ሆነ እዚህም ሆነ ምንም ልዩነት የለውም። የፈለገውን ነገር በለኝና እኔ ማድረግ አያቅተኝም። ስለዚህ የሆቴል ምግቡም ይሁን ሁሉንም ነገር እኔ አደርጋለሁ። ምንም ችግር የለውም። ቢያንስ እኔ ጋር ብትሆን ምን ሰው ምንም ቢሆን አሁን ከጎንህ ያስፈልግሃል። እኔ ከጎንህ ደግሞ መሆን ስፈልግ አንተ ፈቃደኛ መሆን አለብህ እያለ እና ምንም ቢሆን የፈለገ ነገር ቢሆን እኔ ከጎንህ መሆን እፈልጋለሁ። ዞሮ ዞሮ ደግሞ ከቤት ወጥተሃል። ስለዚህ ከዛ ደግሞ ከወጣ እኔ ደግሞ ተንከባክቤ አጠገብ ሆኜ የሚያስፈልግህ ነገር ሁሉ አሟልቼ ሆቴል ቤት ያለው ነገር ሁሉ ስሪልኝ ወይም ደግሞ አቅርቢልኝ የምትለኝ ነገር ሁሉ አቀርባለሁ። እና እሺ ብቻ ብለህ ከኔ ጋር ኑር፣ ከእኔ ከጎንህ ልሁን። አሁን ሰው ያስፈልግሃል፣ ለብቻ ጥሩ አይደለም እያለችው ትገኛለች። አብርሽ ግን አይ በፍጹም እያላት ነው። እንግዲህ እሷ ያው እንደምታውቁ ስለዚህ በጣም ደብሮሃል፣ በጣም ደብሮሃል። ስለዚህ ፍቀድልኝ፣ ምን ችግር አለው? ትን እንኳን ሰው እኮ ትን እንኳን ሲለው ውሃ የሚያቀብለው ሰው እንኳን ያስፈልጋል። እኔ ደግሞ ከጎኑ መሆን እፈልጋለሁ እያለችው ትገኛለች። እንግዲህ ግርግር ለሌባ ያመቻል አሉ። እንግዲህ አንቺ ጋር ይቀመጥና ጭራሽ እዛው እንግዲህ ጭልጥ ልታረጊው ነው እንዴ? አሁንም እኮ እንዳንቺማ ቢሆን ልጁ ድሮም ሄደው ነበረ ማለት ነው። እንዳንቺማ ቢሆን ማለት ነው። እንዳንቺማ አያያዝ ቢሆን ስለዚህ ከድሮም እስካሁንም ድረስ በደስታህም በሀዘንህም በሁሉም ነገር ከጎን መሆን እፈልጋለሁ። ለምንድን ነው ብቻህን የመረጥክ? ጥሩ አይደለም። ባይሆን እንኳን ራሱ ሰው እኮ ትን እንኳን ሲለው ውሃ የሚያቀብለው ሰው እንኳን ያስፈልገዋል። ለምንድን ነው አብርሽ ግን እሺ ማትለኝ? ግን ብዙ ጊዜ ብቸኝነት ራሱ በተሰማ ሰዓት እኮ በዛ ሰዓት እኮ ያለው እኔ ነኝ። ማንም እኮ አጠገብህ የለም ነበረ። ለምን አታስተውልም አብርሽ እያለችው ትገኛለች ማለት ነው አይደል እንዴ? ስለዚህ ይሄ ነገር እኔ ለመቋቋም እኔ ራሴ ዝግጁ ሆኜ ና እዚህ ቤት ብዬ ደግሞ ቤቴ ስጠራ አንተ ደግሞ እምቢ ማለት አልነበረብህም። ለምንድን ነው አብረህ ማትሆን እያለችው ነው ማለት ነው። ለምንድን ነው ያልተመቸ? እስቲ ንገረኝ። እኔ ማይሆን ነገር እንድትወስኛ አልፈልግም። በማለትም ይሄ ነገር ሀሳብ ስታመጪ ለእኔ ይሻላል ብለሽ እንዳመጣሽው አውቃለሁ። ግን እኔም ፍላጎት ስላለኝ ፍላጎቴ ጠብቂልኝ እያለ ያው እኔ ብቻዬ ስልሽ ብቻዬ አይደለም፣ ቀን ቀን እንገናኛለን። ይሄ ኖርማል ነው። ግን የኔን ፍላጎት አንቺ መጠበቅ አለብሽ በማለትም እንግዲህ ያለውን ቅጩ ነግሯታል ማለት ነው። እሷ ግን ምንም አልተዋጠላትም። ግን አዳሬ ግን ለብቻዬ ከራሴ ጋርም እየተወያየው ብዙ ነገሮች እያሰብኩኝ ለብቻዬ መኖር ነው የምፈልግ እያላት ይገኛል። መቆየት ስለምፈልግ ለዛ ነው እንዳይደብርሽ ሄርሚ በጣም ይቅርታን ብሎ እንግዲህ ያው በዚህ ባመጣሽው ሀሳብ አለመስማማቴ በጣም ይቅርታ አርጊልኝ። የማታው ትተሽ ቀን ቀን በስራ ምክንያት እንገናኝ ይሆናል። ሌላ ነገር እንዳታስቢ ሄርሜላ ይቅርታ ብሎ እንግዲህ ያለውን ቅጩ ተናግሯታል ማለት ነው። ስለዚህ ግን ስለማይሆን ነው አሁን እኔ መሄድ አለብኝ። የመሸ ስለሆነ እንገናኛለን፣ እደውልልሻለሁ። አይደብረኝም። ምናልባት ይከፋዋል ብለሽ እንግዲህ እንዳታስቢ እያላት ይገኛል። አታስቢ፣ ምንም መሆንም ነገር የሚያስፈራኝም ነገር የለም። ስለዚህ ስላረግሽልኝ፣ ስለ ግብዣሽም፣ ስለ ጥሪሽም፣ ቤትሽ ላይም ግብዣ አርገሽልኝ፣ ምግብም ስለጋበዝሽኝ ከልብ አመሰግናለሁ። እንግዲህ ብሎ እንግዲህ አብርሽ አመስግኗታል ማለት ነው። እና መጥፎ ስሜትም እንዳይሰማሽ መጥፎ ነገርን ወደ መጥፎ ነገር እንዳትወስጁ በማለት ግን ምን ጎሎብህ ነው? ግንስ ምን ከፍቶህ ነው? ለምንድን ነው እኔ ጋር መሆን የደበረህ? ያለው ነገር ግን ብትነግረኝ ደስ ይለኝ ነበር አለች ሄርሜላ። አብርሽ ደግሞ እኔ ምንም ነገር አሁን በቃ የነገርኩሽ ሀሳቤ ነው፣ ሀሳቤ ጠብቂልኝ
ያው በስራ እንገናኛለን። እዚህ ኑር ወይም እደር የምትይው ነገር ግን ማይሆን ነገር ነው። እኔ ብዙ ሀሳቦች አሉኝ። እነዛ ሀሳቦች ደግሞ ለብቻዬ ቁጭ ብዬ ወይም ደግሞ ለብቻዬ ሆኜ ማስተካከላቸው አንዳንድ ነገሮች አሉ በማለት እንግዲህ ያለው ውሳኔ እንግዲህ እንቅጩ ከእሱ ጋር እንደማትሆን አብርሽ ነግሯታል ማለት ነው። ሄርሜላ ግን እንግዲህ ቅር እንዳይልሽ ይቅርታ ብሎ ነው የጠየቀሽ ማለት ነው። ክፍሉ ላሳየህ፣ በዛውም ደግሞ ሽንት ቤቱም እዛው አንድ ላይ ነው። ግን ቤቱም ያለው ነገር ዞር ዞር ብለህ ብታይልኝ ጥሩ ይመስለኛል ብላ እንግዲህ ምንም ነገር ስለማልፈልግ ነው። እኔ ብፈልግ እኮ ኑሮ አንቺን ባትኝም ሁሉም ነገር አንቺም ይሄ ሁላ ሀሳብ ሳታመጭልኝ በፊት እኔ እኮ ብፈልግ ችግር የለውም ነበረ። ስለዚህ ባለፈው እኮ ስትነግረኝም እኮ ሰምቻለሁ። ስለዚህ አሁን እኮ ከቤት እኮ አልወጣም ነበር የዛ ሰዓት። አሁን ግን ብቻህን ነህ። ስለዚህ ለምንድን ነው ብቸኝነት የመረጥከው? ለምን ከኔ ጋር መኖር አትፈልግም አብርሽ? ኧረ በእናትህ እሺ በለኝ ስትለውም እሱ እንግዲህ አልፈለገም ማለት ነው። ስለዚህ አንደኛ ሆቴል ነው ዞሮ ማንም አያይህም። ለምንድን ነው ብቸኝነት የመረጥክ? እኔም አለ ፍላጎቴ እዚህ አንቺ ጋር በሆን ደግሞ አንቺም ደግሞ የሆነ ነገር ደግሞ ጥሩ አይመጣም እንግዲህ በማለት እንግዲህ ነግሯታል ማለት ነው። እሷ ግን ሆቴል ማንም ሰው ዞር ብሎ የሚያይህ የለም። የሆነ ነገር እንኳን ቢከሰት እኔ ጋር ብትሆን የተመረጠ ይሆናል። አሁን በጣም የከፋ ሰዓት ነው። አንድ ሰው ከለመደው ቤቱ ሲወጣ በጣም ብዙ ነገር ይከፋዋል። እና ከሚከፋህ ተው እኔን እንከባከብህ ብለዋለች ማለት ነው። ግን እሱ ግን አልፈለገም። እንግዲህ ከኔ ጋር መኖር ግን ይከብድሃል ወይ? እኔ ስለማልፈልግ ነው። በቃ እኔ እንደምትፈልግ እሆናለሁ። ምሳ እሰራለሁ፣ ቡና ማፈላለሃለሁ፣ የምትፈልገው ነገር ሁላ ብላ ብትለውም እሱ ግን አይ ምንም ነገር አያሳስበሽ፣ ጭንቅላትህ ራሱ ነፃ እንዲሆን ነው እኔ የምፈልግ። በቃ ፍሪ ሆነ ሁሉም ነገር ሀሳብ ጭንቀት እንዳይኖርብህ ፈልጌ ነው እንጂ ለሌላ አይደለም ብላ እንግዲህ ብዙ ሰዓት ነው እንግዲህ የታገለችው ማለት ነው። ብዙ ሰዓት እንገናኛለን፣ መልካም እንግዲህ ጊዜ ይሆንልህ፣ ቡና እንኳን ባፈላለህ ትንሽ ጊዜ እንኳን አትቆይም ስትለው አይ እየመሸ ስለሆነ ሌላ ቀን እንገናኛለን፣ በጣም ግን አመሰግናለሁ፣ እቤትሽም ያረግሽልኝ ግብዣ አመሰግናለሁ፣ ምሳሽም ቆንጆ ምግብ ነበር እንግዲህ ወድጀዋለሁ ብሏታል ማለት ነው። እንግዲህ አመስግኗታል አብርሽ ማለት ነው። ሄርሜላ ደግሞ እዛ ቤት ስላላደረ ወይም ደግሞ ከእሷ ጋር ስላልኖረ በጣም ቅር ብሏታል። እንግዲህ ያው ምንም ማድረግ አይቻልም ማለት ነው። እንግዲህ ምንም ማድረግ አይቻልም። አንቺማ ያላረግሽው ነገር አልነበረም። ግን አብርሽ ደግሞ ለብቻዬ መሆን ይሻላል ብሏል። እንግዲህ የሄርሜላና እንግዲህ መጨረሻ እንግዲህ ምናይ ይሆናል። እስቲ መጨረሻዋ እንዴት እንደምትሆን እንግዲህ መጨረሻዋ እስከ መጨረሻ